እንደ ኢፌድሪ ትራንስፎርሜሽን ኢንስቲትዩት መረጃ ከሆነ ሀገራችን ኢትዮጵያ በስርዓተ ምግብ አለመስተካከልና በህፃናት መቀንጨር በሽታ በአመት 55.5 ቢሊዮን ብር ታጣለች ይላል። ይህ በአመጋገብ ስርዓት ግድፈት የሚከሰት መሆኑም ተብራርቷል። ሆኖም ይህን ችግር በሰዎች ጤና ላይ የሚያሳድረውን ተጽዕኖ ለመፍታት መንግስት በዘረጋቸው ፖሊሲዎችና መመሪያዎች መነሻነት ለውጥ እየመጣ መሆኑን የሲዳማ ክልል መንግስት ፕሬዝዳንት ልዩ አማካሪና የምግብ ስርዓትና ትራንስፎርሜሽን ካውንስል ሰብሳቢ ተወካይ አቶ ተሰማ ዲማ ገልጸዋል። አቶ ተሰማ ሲያብራሩ በሲዳማ ክልል የጤና ሚኒስቴር ባደረገው ጥናት መሰረት በምግብና በስርዓተ ምግብ ሽግግር በተከናወነው ተግባር የህፃናት መቀንጨር በሽታ 35 በመቶ ከነበረበት ወደ 31 በመቶ ዝቅ ብሏል ይላሉ። በእኛ ክልል በአደረጃጀት መዋቅር ኖሮት ወደ ስራ እንዲገባ የተደረገው በ2014 ነው። ከዚያን ጊዜ ጀምሮ የዚያን እኛ ስንጀምር በክልላችን የነበረው የመቀንጨር መጠኑ 35 ነበረ። አሁን ላይ ባለፈው የጤና ሚኒስቴር ባደረገው ሰርቬይ 31 ደርሷል። ከዚህ አኳያ የተለየ ትኩረት ተሰጥቶ ነው እየሰራለውና ለውጥም ተመዝግቧል። የምግብና ስርዓተ ምግብ ተግባራት ከግለሰብ ምርታማነት እስከ ሀገራዊ ኢኮኖሚያዊ እድገት ያለው አበርክቶ ከፍተኛ በመሆኑ በክልሉ መንግስት ትኩረት ተሰጥቶበት ሰፊ ስራዎች ተሰርተዋል። በተጨማሪም ይህንኑ ለማጠናከር ፍኖተ ካርታ ተዘጋጅቶ የበለጠ ውጤታማ ለመሆን ጥረት መደረጉን ጠቁመዋል። አቶ ተሰማ መዋቅርም ተፈጥሯል፣ አሰራርም ተዘርግቷል፣ ደንቦች ተዘጋጅቷል። አሁን ከዛ አልፈን ደግሞ ፍኖተ ካርታ አዘጋጅተናል። ይህ ፍኖተ ካርታ ማን ምን መስራት እንዳለበት በዝርዝር ያስቀምጣል፣ በክላስተር ያስቀምጣል፣ በጌም ቼንጂንግ ሶሉሽን ያስቀምጣል። እዛ ውስጥ ግብርና ምን ድርሻ እንዳለው፣ እንስሳትና ዓሳ ሀብት ምን ድርሻ እንዳለው፣ ንግድ ምን ድርሻ እንዳለው፣ ሌሎች አካባቢ ምን ድርሻ እንዳለው፣ ቴክኖሎጂ ምን እንደሚሰራ በዝርዝር ያስቀምጣል። ምግብ በተፈጥሮ ስርዓት ውስጥ አልፎ እንደመምጣቱ ማሳ ላይ ከሚገኘው እርሻ በየቤቱ እስከሚቀርበው ገበታ ሲያጠቃልል በውስጡ ያቀፋቸው የትራንስፖርት፣ የመንገድ፣ የዘር፣ የገበያና የንግድ እንቅስቃሴዎች ሁሉ የሚያልፍበት ሆኖ ከማዕድ ምገባም በኋላ ተረፈ ምግብ የሚወገድበትን አቀናጅቶ የሚይዝ ፓኬጅ መሆኑን በኢፌድሪ የግብርና ትራንስፎርሜሽን ኢንስቲትዩት የኢትዮጵያ የምግብ ስርዓት ሽግግርና ኒውትሪሽን ሂደት የክልሎች አስተባባሪ አቶ አካሉ ዴፊሳ ይገልጻሉ። ይህ የምግብና የምግብ ስርዓት ትራንስፎርሜሽን ሽግግር ያስፈልገዋል ሲባል በግብርናው ላይ የሚታየው ከበሬ ማረስ ወደ ትራክተር የመሸጋገር ያህል ጥቅሙ የጎላ እንደሆነው ሁሉ የምግብ ሉዓላዊነትን ማረጋገጥ መሆኑን ነግረውናል። ሀገራዊ ኢኒሼቲቮች በውስጡ ተካተዋል። የሌማት ትሩፋትን ማየት ይቻላል። የስንዴ ኢኒሼቲቭን ማየት ይቻላል። እነዚህ ሁሉ በዚህ ውስጥ ተካተው ነው ኢትዮጵያ ያላት ፖሊሲዎች የነበሩት ጥሩ የሆኑ ፖሊሲዎች እዚህ ውስጥ ተካተው አዳዲስ ኢኒሼቲቮች ደግሞ በጠቅላይ ሚኒስትራችን በኩል እንደዚሁም ደግሞ በተለያዩ ሚኒስትር መስሪያ ቤቶች በኩል ትልልቅ ሀገራዊ የሆኑ ኢኒሼቲቮች አሉ እና ስለመቀንጨር ስለመቀጨጭ ሲወራ ሰምታችኋል መድረኩ ላይ። ስለዚህ በቂ የሆነ ምግብ ማምረት አንዱ ነገር ነው። ጤናማ የሆነ እንደዛ ብቻ ደግሞ ሳይሆን ከውጭ የገቡ ምግቦችን ስንመገብ የኛ ባህል ላይሆን ይችላል። ባህላችንን፣ ታሪካችንን፣ እሴታችንን መሰረት ያደረገ ምግብ እኛው በራሳችን እናምርትና እንመገብ ማለት ይሄ ማለት የምግብ ሉዓላዊነትን ማረጋገጥ ይባላል። በሰቆጣው ስምምነት መሰረት እንደ አውሮፓዎቹ አቆጣጠር እስከ 2030 ድረስ የህፃናት መቀንጨርን ሙሉ በሙሉ ለማስቀረት ሀገራችን ኢትዮጵያ ያስቀመጠችውን ግብ ለማሳካት ሀገራዊ ጥረቶች መካከል የሲዳማ ክልል እያከናወናቸው ያለው ስራዎች አንዱ ነው። ፍኖተ ካርታ በማዘጋጀት ፈርቀዳጅም ሆኖ አጠናቋል ብለዋል አቶ አካሉ ዴፊሳ። አሁን የፍኖተ ካርታ ዝግጅቱን ኦልሞስት ሁሉም ክልል ላይ ማለት እንችላለን ከአንድ ክልልና ከአንድ ከተማ አስተዳደር በስተቀር ሁሉም ክልሎችና አንድ ከተማ አስተዳደር ላይ አዳርሰናል። ሁሉም በርብርብ ፍኖተ ካርታቸውን ክልላዊ የሆነ ፍኖተ ካርታቸውን እያዘጋጁ ነው። በዚህ ወር ውስጥና በሚቀጥለው ወር ውስጥ ሲዳማ ፈርቀዳጅ ቢሆንም ሌሎች ክልሎችም ተከትሎ ላውንች ለማድረግ ዝግጅት አድርጎ ያጠናቀቁም አሉ። በምግብና ስርዓተ ምግብ ሽግግር ሂደት በፍኖተ ካርታ ተዘጋጅቶ መጠናቀቁን አስመልክቶ በተካሄደው ውይይት የሲዳማ ክልል መንግስት ልዩ አማካሪን ጨምሮ የክልሉ ከፍተኛ አመራሮች፣ ባለድርሻ አካላት፣ ከዞንና ከወረዳዎች የተውጣጡ የስራ ኃላፊና አመራሮች በመድረኩ ተገኝተዋል። ጥናታዊ ጽሑፍን በማዘጋጀት ጥያቄና አስተያየት በመስጠት ከመድረኩ ምላሽና ማብራሪያም ተሰጥቷል።